ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የቅድመና የመካከለኛ ትምህርት ዝቅተኛ አፈጻጸም አላቸው ባላቸው ክልሎች ላይ ቁጥጥር ማድረጉ ታውቋል። አፋር፣ ሶማሌና ቤኒሻንጉል ጉሙዝ ክልሎች ዝቅተኛ የትምህርት ተሳትፎ ካላቸው ውስጥ የተካተቱት ናቸው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የቅድመ መደበኛ መጀመሪያና መካከለኛ ደረጃ የትምህርት ተሳትፎን ለማሳደግ እየተሰሩ ያሉ ስራዎችን አስመልክቶ በአስፈጻሚ አካላት ላይ ቁጥጥር አድርጓል። ቁጥጥር የተደረገባቸው ክልሎች አፋር፣ ሶማሌና ቤኒሻንጉል ጉሙዝ ሲሆኑ የቁጥጥሩ ዓላማ የቅድመ መደበኛ መጀመሪያና መካከለኛ ደረጃ ጥቅል የትምህርት ተሳትፎ ዝቅተኛ ደረጃ የሚገኙ ክልሎችን የትምህርት ተሳትፎን ለማሳደግ እየተሰሩ የሚገኙ ስራዎችንና ያጋጠሟቸው ክፍተቶች የመፍትሄ ሐሳብ ለማመላከት መሆኑን የሕዝብ እንባ ጠባቂ ተቋም የሕዝብ ግንኙነትና የኮሚኒኬሽን ክፍል ስራ አስፈጻሚ የሆኑት አቶ አንለይ ወርቄ ለብስራት ሬዲዮና ቴሌቪዥን ተናግረዋል። የትምህርት ሚኒስቴር ያወጣው የ2015 ዓ.ም ዓመታዊ የትምህርት ስታቲስቲክስ እንደሚያመለክተው ሀገራዊ የመጀመሪያና መካከለኛ ደረጃ ትምህርት ጥቅል ተሳትፎ 106.1% እና 67.9% በቅደም ተከተል እንደሆነ ተገልጿል። ይህ በእንዲህ እንዳለ ከዚህ ሀገራዊ ጥቅል ተሳትፎ ውስጥ ሶማሌ፣ አፋርና ቤንሻንጉል ክልሎች ዝቅተኛ የትምህርት ተሳትፎ ካላቸው ውስጥ ይካተታሉ። አፋር ክልል በመጀመሪያ ደረጃ ትምህርት 69 በመቶ እንዲሁም በመካከለኛ ደረጃ 24.5 በመቶ ዝቅተኛ ጥቅል ተሳትፎ አለው። ከአፋር በተጨማሪ ሶማሌ ክልል ዝቅተኛ ጥቅል ተሳትፎ ካላቸው ውስጥ የሚካተት ሲሆን ይህም በመጀመሪያ ደረጃ 83 በመቶ እና በመካከለኛ ደረጃ 27.7 በመቶ እንደሆነ ተነግሯል። የዓመታዊ የትምህርት ስታቲስቲክስ ውስጥ የቅድመ መደበኛ ትምህርት ሀገራዊ ጥቅል ተሳትፎ 57.8% የነበረ ሲሆን በክልሎች ንጽጽር ውስጥ አፋር 24.8% እንዲሁም ሶማሌ 12.4% ክልሎች ዝቅተኛ ተሳትፎ ያላቸው ክልሎች ናቸው። እነዚህም ክልሎች በተጨማሪ ቤኒሻንጉል ጉሙዝ ክልል 33.7% ጥቅል ተሳትፎ በማስመዝገብ ዝቅተኛ ተሳትፎ ካላቸው ክልሎች ውስጥ የሚመደብ ሆኖ እናገኘዋለንም ተብሏል። በመሆኑም ከመረጃዎቹ መነሻነት የቅድመ መደበኛ የመጀመሪያና መካከለኛ ደረጃ ትምህርት ተሳትፎ ላይ ዝቅተኛ ቁጥር እያስመዘገቡ የሚገኙ ክልሎች እየሰሯቸው የሚገኙ ስራዎችንና እያጋጠሟቸው ያሉ አስቸጋሪ ሁኔታዎችን በመለየት አስፈላጊውን ምክረ ሐሳብ ለሚመለከታቸው አካላት ላይ የቁጥጥር ስራ ተሰርቷል። ቁጥጥሩ በተካሄደባቸውና መረጃ በተሰባሰበባቸው ተቋማት ላይ በአካል በመገኘት 29 ወንድና 4 ሴት በድምሩ 33 ተሳታፊዎች ሲሆኑ መምህራን፣ ርዕሰ መምህራን፣ የክልልና የወረዳ ትምህርት ባለሙያዎችና ኃላፊዎች ጋር በተደረጉ ቃለ መጠይቆች በአካል ምልከታና ከጉዳዩ ጋር ግንኙነት ያላቸውን ሰነዶች በማመሳከር መረጃዎችና ማስረጃዎች መሰብሰባቸውን በሪፖርቱ ላይ ተመላክቷል። አቶ ጌታቸው ከዱባይ የትግራይ መሪነቴ አብቅቷል ሲሉ ተሰምተዋል። ተሰናባቹ ጊዜያዊ ፕሬዝዳንት ጌታቸው ረዳ በዱባይ ከበርድ ስቶሪ ኤጀንሲ ድረገጽ ጋር ሰፋ ያለ ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነታቸው እንዳበቃ ማረጋገጫ የሚመስል ምላሽም ሰጥተዋል። ለፖለቲኮ እና ሲኤንኤን የሚጽፈው ጂም ስቴንማን ጋር ባደረጉት ቃለ ምልልስ የትግራይ መሪነቶ እንዳበቃ የተረዱት መቼ ነው ተብለው የተጠየቁት አቶ ጌታቸው የህወሓት ትጥቅ ትግል አባል አለመሆኔ ከክልሉ አመራርነት ለመገለሌ ምክንያት ነው ሲሉ መልሰዋል። አቶ ጌታቸው ከ1 ዓመት በላይ የህወሓት መሪዎች የራሳቸውን ስልጣን ለማደላደል ሲሰሩ ነበር። በዚህ ምክንያት የፕሪቶሪያው ስምምነትና የትግራይ ጊዜያዊ አስተዳደር ላይ ሴራ ሲሸርቡ ነበርም ብለዋል። ከህወሓት 5 ቁንጮ ሰዎች መካከል እኔ የትጥቅ ትግሉ አባል አይደለሁም፣ በዚህ ምክንያት ከእኔ ጋር ተባብረው አይሰሩም የሚል ስጋት ነበረኝ ሲሉም ማስረዳታቸው ታውቋል።
አሜሪካ ልትወስደው ያሰበችው እርምጃ የሰብአዊና ዲሞክራሲያዊ መብቶችን የሚጋፋ ነው ተባለ። በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ ይፋ ባደረጉት መግለጫቸው ሀገራቸው አስተማማኝ፣ ጠንካራና የበለጸገች ለማድረግ የፕሬዝዳንት ትራምፕ አስተዳደር የኢሚግሬሽን ሕጎች መከበራቸውን እያረጋገጠ እንደሚገኝ አስታውሰዋል። በሕገ ወጥ መንገድ ወደ አሜሪካ ለመግባት የሞከረ ቪዛ ለማግኘት ሐሰተኛ መረጃ ከቀረበ፣ ሕጋዊ የሥራ ፍቃድ ሳያገኙ ከተንቀሳቀሱ ወይም የቪዛቸው ቀነ ገደብ ተጠናቆ በሀገሪቱ ከተገኙ ከባድ ቅጣት እንደሚጠብቃቸው አስጠንቅቀዋል። ማሲንጋ በመግለጫቸው አስከትለውም የሚወሰዱ እርምጃዎች ብለው ከጠቆሟቸው መካከል እስር፣ ከሀገር መባረርና በቀጣይ የአሜሪካ ቪዛ በቋሚነት እንዳያገኙ እገዳ መጣል እንደሚገኝበትም መረጃው ይጠቁማል። በዚሁ ዙሪያ ላይ ሙያዊ አስተያየታቸውን ለአሻም የሰጡት የሕግ ባለሙያና የሰብአዊ መብት ተሟጋች የሆኑት ሙስጠፋ ሺፋ መግለጫው ማስፈራሪያና ዛቻ ነው ሲሉ በማጣጣል በዓለም ላይ ለሰብአዊና ለዲሞክራሲ መብቶች መከበር እቆማለሁ ከሚል ሀገር የማይጠበቅና አሳዛኝ ሲሉ እርምጃውን በይነውታል። በዓለም ላይ በመብቶች መከበር ዙሪያ የሚንቀሳቀሱ የመብት ተሟጋች ድርጅቶችና ግለሰቦች ጉዳዩን በጥሞና መመልከት እንዳለባቸው ምክረ ሐሳባቸውን ሰጥተዋል። ከዚህም ባሻገር የተባበሩት መንግስታት ድርጅት የዩናይትድ ስቴትስ አሜሪካን እርምጃ ማውገዝ አለበት ብለው እንደሚያምኑም ተናግረዋል። ሩሲያ አዲሱ የአሜሪካ ቀረጥ አይመለከታትም ሲል የክሬምሊን ቃል አቀባይ ተናገረ። በአጠቃላይ አዲሱ የአሜሪካ ቀረጥ የሚያስከትለው መዘዝ ሩሲያን አይጠቅምም ሲሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። ሩሲያ ከአሜሪካ ጋር ያላትን ግንኙነት ወደ ነበረበት ለመመለስ እየሰራች መሆኗንም ቃል አቀባዩ የጠቆሙ ሲሆን የክሬምሊን ቃል አቀባይ ዲሚትሪ አሜሪካን ያስተዋወቀችው አዲሱን ቀረጥ በተመለከተ በሰጡት መግለጫ ሩሲያ አዲሱ ቀረጥ ሊያስከትል የሚችለውን ጉዳት ለመቀነስ መጠንቀቅ አለባትም ብለዋል። የሩሲያ ኢኮኖሚ ጠንካራና እያደገ ያለ ቢሆንም የዓለም ሁኔታ ተለዋዋጭ በመሆኑ ተጨማሪ እርምጃዎች እንደሚወሰዱም አስታውቀዋል። በፑቲንና በትራምፕ መካከል በመጪዎቹ ቀናት የታቀደ የስልክ ውይይት የለም ያሉት ቃል አቀባዩ ሩሲያ ከአሜሪካ ጋር ያላትን ግንኙነት ወደ ነበረበት ለመመለስ እየሰራች ነው ብለዋል። በሩሲያና በአሜሪካ መካከል በሚደረገው ውይይት የጦር መሳሪያ ቁጥጥር አጀንዳ መሆን አለበት፣ ነገር ግን እስካሁን በተደረጉ ንግግሮች አጀንዳው አልተነሳም ሲሉም ተናግረዋል። በሌላ በኩል የዩክሬን የጸጥታ ዋስትና ጉዳይ የድርድር አጀንዳ መሆኑን ጠቅሰው እስካሁን ዝርዝር ጉዳይ እንደሌለ ጠቁመዋል። ቃል አቀባዩ የሩሲያ ልዩ መልእክተኛ ኪሪል ዲሚትሪቭ በዋሽንግተን ያደረጉት ውይይት በጣም ወሳኝና የሚቀጥል እንደሚሆንም ቃል አቀባዩ በመግለጫቸው ጠቁመዋል። ቻይና ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ በመጣል የአጸፋ ምላሽ ሰጥታለች። ቻይና በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተጣለባትን የ34 በመቶ የንግድ ታሪፍ የአጸፋ ምላሽ ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ በመጣል ፕሬዝዳንቱ የጀመሩትን የንግድ ጦርነት በይፋ ተቀላቅላለች። የአሜሪካው ውሳኔን የንግድ ጦርነት የሚቀሰቅስ ነው ስትል ድርጊቱን መቃወሟ የሚታወስ ነው። ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሮብ እንዳሳወቁት በዚህ ዓመት መጀመሪያ ላይ ቻይና ላይ ከጣሉት የ20 በመቶ ታሪፍ በተጨማሪ የ34 በመቶ ታሪፍ ጥለዋል። ይህም በድምሩ ቻይና ወደ 54 በመቶ ከፍ እንዲልም አድርጎባታል። የቻይናው ገንዘብ ሚኒስቴር እንዳሳወቁት ከሚያዝያ 2 ጀምሮ ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ ቻይና እንደምትጥል አስታውቀዋል። ቻይና ከዚህ በፊት ከአሜሪካን የተጣለባት የ10 በመቶ ታሪፍ አጸፋ የሚሆን የ15 በመቶ ታሪፍ ከአሜሪካን በሚገቡ የከሰልና የተፈጥሮ ጋዝ ምርቶች ላይ ቀረጥ እንደጣለችም ይታወሳል። በተጨማሪም ቻይና ቁልፍ በሆኑ ማዕድናት ንግድ ላይ ቁጥጥር እንደምታደርግ አስታውቃለች። ይህም ከአሜሪካን ጋር የሚደረገውን ግብይት ሊገድበው እንደሚችል ተጠቁሟል። የቻይናው ንግድ ሚኒስቴር እንዳስታወቁት ከሆነ የቻይና መንግስት ኤክስፖርት በሚደረጉ ምርቶች ላይ የሚደረግ ቁጥጥር ዓላማው
የቻይናን ብሔራዊ ጥቅም ለማስጠበቅ ነው ብሏል። ይህንን ዜና በማስመልከት ታዲያ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ትሩዝ በተባለው በማህበራዊ ድረገጻቸው ላይ ቻይና በድንጋጤ የማይሆን ጨዋታ ተጫውታለች ሲሉ ገልጸዋል። ቻይና ግን የፕሬዝዳንት ትራምፕ የንግድ ፖሊሲን በመቃወም ለዓለም አቀፉ የንግድ ድርጅት 2 ቅሬታዎችን አስገብታለች ሲል አልጀዚራ ዘግቧል። በትራምፕ የመጀመሪያ ከስራ የመባረር እርምጃ የዋይት ሃውስ የብሔራዊ ደህንነት ባለስልጣናት የመጀመሪያው ተባራሪ መሆናቸው ተሰምቷል። ጉዳዩን በቅርብ የሚያውቁ ምንጮች እንደሚሉት ቢያንስ 6 የዋይት ሃውስ የብሔራዊ ደህንነት ምክር ቤት ባለስልጣናት ከስራ ተባረዋል ወይም እንዲለቁ ተገደዋል። ፕሬዝዳንቱን በሀገሪቱ ውስጥ ስለሚያጋጥሟቸው አስፈላጊ የጸጥታ ተግዳሮቶች ምክር የሚሰጠው የብሔራዊ ደህንነት ምክር ቤት የተፈጠረው ውጥረት የትራምፕ አስተዳደር በሁሉም የዓለም ሀገራት ላይ ከፍተኛ ታሪፍ ከጣለ ከአንድ ቀን በኋላና አስተዳደሩ በዩክሬን ውስጥ ያለውን ጦርነት ለማቆም ለመደራደር በሚታገልበት ወቅት በተለዋዋጭ ጂኦፖለቲካዊ ቅጽበት ያጋጠመ ነው ብሏል። ባለሥልጣናቱ ለምን ከሥራ እንደለቀቁ በትክክል አልተገለጸም። ነገር ግን 3 ምንጮች እንዳሉት ከዚህ በፊት በነበራቸው ሁኔታ በማጣራት ሂደት ላይ ችግሮች እንዳሉ ተነግሯቸዋል። ከምንጮቹ አንዱ በመገናኛ ብዙሃን ላይ ሾልኮ የወጣ መረጃ ስጋት እንዳለ ገልጸው፣ ሌሎቹ 2 ምንጮች ደግሞ ከስልጣን ለመውረዳቸው ምክንያት የትራምፕ አጋሮች ጣልቃ በመግባታቸው ነው ብለዋል። የትራምፕ የቀኝ ክንፍ ሴራ ንድፈ ሐሳብ መሪ ላውራ ሎመርን ፕሬዝዳንቱ አንዳንድ የብሔራዊ ደህንነት ምክር ቤት ሰራተኞችን እንዲባረሩ በግል ጠይቀዋል። በሎሜር ጥቆማ ባለሥልጣናቱ ተባረዋል ቢባልም 2 ምንጮች እንዳሉት ግን ሎሜር ከትራምፕ ጋር ከመገናኘታቸው በፊት ከሥራ የመባረር ውሳኔ ተላልፏል ሲሉ የዜናው ምንጭ ጠቁሟል። ትራምፕ ኢራን ከአሜሪካ ጋር በቀጥታ መነጋገር እንደምትፈልግ አስባለሁ ሲሉ መናገራቸው ተሰምቷል። ዶናልድ ትራምፕ ኢራን ከአሜሪካ ጋር በቀጥታ ለመነጋገር ልትስማማ እንደምትችል ጠቁመዋል። የዩናይትድ ስቴትስ ፕሬዝዳንት ለጋዜጠኞች በሰጡት መግለጫ ከቴህራን ጋር ፊት ለፊት ዲፕሎማሲ የመፍጠር ተስፋ መኖሩን ገልጸዋል። ቀጥተኛ ንግግሮች ቢሆኑ የተሻለ ይመስለኛል። በፍጥነት ይሄዳሉ ብዬ አስባለሁ። ኢራን በሦስተኛ ወገን አማላጆችን መጠቀም ፈልጋ ነበር። ይህ ከአሁን በኋላ አስፈላጊ አይደለም ሲሉ ትራምፕ ተደምጠዋል። ባለፈው ወር ትራምፕ የኢራንን የኒውክለር መርሃ ግብር ለመፍታት ድርድር እንዲደረግ ለኢራን አመራር ደብዳቤ መላካቸው ይታወሳል። የዩናይትድ ስቴትስ ፕሬዝዳንት ኢራን ላይ ወታደራዊ ጥቃቶችን ዋሽንግተን እንደምትፈጽም በየጊዜው ሲዝቱ እንደነበር ይታወሳል። ቴህራን ከዋሽንግተን ጋር ቀጥተኛ ውይይት ለማድረግ ያለውን ተስፋ ውድቅ ብታደርግም ለተዘዋዋሪ ዲፕሎማሲ ግን ክፍት እንደሆነች ተናግራለች። ኢራን በእርግጥ አቋሟን ቀይራ እንደሆነ አሊያም ትራምፕ ስለ ቴህራን አቋም ስላላቸው ግንዛቤ ግልጽ አይደለም። እንደ አውሮፓውያን አቆጣጠር በ2018 በፕሬዝዳንትነት የመጀመሪያ የሥልጣን ዘመናቸው ትራምፕ ኢራን በኢኮኖሚዋ ላይ የተጣለውን ዓለም አቀፍ ማዕቀብ ለማንሳት የኒውክለር መርሃ ግብሯን እንድትቀንስ የሚያደርግ የባለ ብዙ ወገን ስምምነት አሻሽለዋል። ቴህራን የኒውክለር ጦር መሳሪያ እንደማትፈልግ፣ መርሃ ግብሯ የኃይል እንደሆነም ተናግራለች። በአካባቢው ከፍተኛ የአሜሪካ አጋር የሆነችው እስራኤል ያልተገለጸ የኒውክለር ጦር መሳሪያ እንዳላት በሰፊው ይታመናል። በጥር ወር ወደ ቢሮ ከተመለሱ በኋላ ትራምፕ ለዓለም አቀፍ ግጭቶች ሰላም ለማምጣት ቃል መግባታቸው የሚታወስ ነው። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን፣ ለሕዝባችን አንድነትን እየተመኘን ተሰናበትን።